ተጀምሮታል። ዛሬ እምነት ክፍል 6 እንቀጥላለን። እግዚአብሔር ይመስገን። አንድ ክፍል ዝም ብለን ሮጥ ብለን እናነብና የማንበብ ያክል እየተጣደፍን እናነብና ከዛ ወደምንፈልግበት እንሄዳለን። ሁለተኛ ዜና ምዕራፍ 13። ክብር ለጌታ ይሁን። እዚህ ክፍል ላይ የምታዩት ነገር አንድ ነገር ነው። በሰሜኑ ክፍል ወይም በኢዮርብዓም ላይ በታክቲክና በቴክኒክ በጣም በርትተው ጠንክረው ነው የመጡት። የመጀመሪያው ነገር 800,000 ሰራዊት አሰልጥኖ አብቅቶ 800,000 ሰራዊት ነው ማሰለፍ የቻለው። ይሁዳ ደግሞ ይዞ የመጣው 400,000 ሰራዊት ነው። የእስራኤልን ግማሽ ነው ይዞ የመጣው። በቴክኒክና በታክቲክ ማን በልጦታል? ኢዮርብዓም የሰሜኑ ንጉስ በልጦታል። ግን አብያ አንድ ነገር ተናገረ። ይሄ እኮ አለ፣ ይሄ የዳዊትና የልጆቹ መንግስት ነው። ለዳዊትና ለልጆቹ መንግስት ደግሞ እንደማይፈርስ እግዚአብሔር ለዘላለም ቃል ኪዳን እንዳለው አታውቁምን? ተዉ አላቸው። አይበጃችሁም፣ ከእግዚአብሔር ጋር አትዋጉ አላቸው። ከማን ጋር? ከእግዚአብሔር ጋር አትዋጉ። ምን እያለ ነው? ስለኛ የሚዋጋው ማን ነው? እግዚአብሔር ነው እያለ ነው። ስለኛ የሚዋጋው እግዚአብሔር ነው። እናንተ ብዙ ናችሁ፣ እናንተ በርታችሁብናል፣ እናንተ ትልቅ ናችሁ፣ እናንተ ተደራጅታችኋል፣ በልጣችኋል። ግን ከኛ ጋር የሚዋጋው እግዚአብሔር ስለሆነ እኛ እግዚአብሔርን ስላልተው ነው ዛሬም እያመለክነው ነው ያለ ነው። ዛሬም ካህናቶቻችን ያጥኑለታል። ዛሬም ለእግዚአብሔር አምልኮ ይቀርብለታል። ዛሬም በይሁዳ ላይ እግዚአብሔር ከፍ ከፍ ይላል። እግዚአብሔር ከኛ ጋር ነውና አይበጃችሁም፣ ከእግዚአብሔር ጋር አትዋጉ አላቸው። ሃሌሉያ አሜን። እግዚአብሔርን ታምነው ነበርና አሸነፉ ነው። ማንን? እግዚአብሔርን ታምነው ነበርና። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይኸውላችሁ በተለያየ መንገድ ልትበለጡ ትችላላችሁ። በተለያየ ነገር ከእናንተ የተሻሉ ነገሮች ሊሆኑ ይችላሉ። በተለያየ ነገር እናንተን እጥፍ በልጠው ሊመጡ ይችላሉ። እግዚአብሔርን በማመን ግን አትበለጡ። አሜን ሃሌሉያ አሜን። ይሁዳ የበለጠበት አንድ ነገር በእግዚአብሔር በመታመን ነው። አሜን። በሁሉ ተበልጧል። በሁሉ እነኛ የበላይነታቸውን ይዘዋል። ግን እሱ የታመነው በማን ነው? በእግዚአብሔር ነው የታመነው። ክብር ለጌታ ይሁን። እግዚአብሔርን በማመን አልበለጡትም። ስለዚህ እንዲህ አላቸው፣ አይበጃችሁም፣ ይቅርባችሁ። እንዴት ነው ከእግዚአብሔር ጋር ተዋግታችሁ የምታሸንፉት? አልሰሙትም። ጭራሽ ከኋላው ከበቡ፣ ከፊት ከበቡ። ቆረጣ የሚባለው ውጊያ ማለት ነው። መሀል ላይ ያስገቧቸው። መሀል ላይ ቢያስገቧቸው በዛም በዚህም ብለን እናጥፋቸዋለን ብለው ቢያስቡ ከነሱ ጋር ያለው እግዚአብሔር ስለሆነ 500,000 ሰው በዛን ለተገደለ ይላል ከእስራኤል 500,000 ሰው። ከዛ በኋላ ኢዮርብዓም ተመልሶ በሱ ፊት ለመዋጋት እሱን ለመቃወም የሚያስችል ቁመናው ጠፋ። እግዚአብሔርም ቀሰፈው፣ ሞተም ይላል። ዕብራውያን ምዕራፍ 11 ቁጥር 3 ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። የሚታዩት ነገሮች በሙሉ በሰማይ ቢሆን በምድር ቢሆን የምታዩቸው ሰው የሚያያቸው ነገሮች በሙሉ እነሱ በሙሉ ከሚታዩት አይደለም። የሚመጡት ምንጫቸው መነሻቸው ከሚታየው ነገር አይደለም። ከሚታየው ነገር እንዳልሆነ ደግሞ በእምነት እናስተውላለን። ምን እያለ ነው? እያንዳንዱ ነገር እናት አለው። ክብር ለጌታ ይሁን። በምድር ላይ የምታዩቸው ጫጭቶቻቸው እናት አላቸው። ግልገሎቻቸው እናት አላቸው። የምታዩቸው ነገሮች በሙሉ መነሻ ምንጭ አላቸው። እነኛ ምንጭና መነሻው ደግሞ ከማይታይ ነው። ከማይታየው ነው ወዴት የመጡት? ወደሚታየው የመጡት። ክብር ለጌታ ይሁን። ክብር ለጌታ ይሁን። የሁሉም ነገር መነሻው የማይታየው ዓለም ነው።
ክብር ለጌታ ይሁን። ስለዚህ እምነት ደግሞ ከዚህ ከማይታየው ዓለም ጋር ነው ኮኔክት የሚያደርገን የሁሉ ነገር ምንጭና መነሻው ከሆነው ጋር ማለት ነው። እንዴት ነው እምነታችን ሕያው ወይም የሚሰራ ወይም አክቲቭ የምናደርገው? አሁን ችግሩ ያለው ምንድነው? እናምናለን፣ አዎ እናምናለን፣ በመጽሐፍ ቅዱስ እናምናለን፣ በእግዚአብሔር እናምናለን። ግን እምነታችን እንዴት ነው የሚሰራው? እንዴት ነው ወደ ተግባር የሚመጣው? እንዴት ነው እምነታችን ሲሰራ የምናየው? ከፓሲቭ ወደ አክቲቭነት የሚለወጠው እንዴት ነው? አንደኛ ከኃጢአት በመራቅ በቅድስና በመኖር ነው። ብረትን የሚያክል ጠንካራ ነገር በዝገት እንደሚበላሽ ጽኑ እምነታችን በኃጢአት ምክንያት ይደክማል። ኢሳይያስ 59 ቁጥር 2 ላይ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ዮሐንስ 14 ቁጥር 30 ላይ የዚህ ዓለም ገዢ ይመጣልና በእኔ ላይ ግን አንዳች የለውም ይላል። የዚህ ዓለም ኢየሱስ ነው የሚናገረው። የዚህ ዓለም ገዢ ይመጣልና ወዴት? ወደ ኢየሱስ ይመጣል። ግን ምን አለ? በእኔ ላይ አንዳች የለውም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑራችሁ ሁሉ ቅዱሳን ሁኑ ይላል። ሁለተኛ የእግዚአብሔርን ቃል በቀንና በሌሊት በማሰላሰል ነው። የእግዚአብሔርን ቃል በቀንና በሌሊት በማሰላሰል ነው። ኢያሱ ምዕራፍ 1 ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ መንገድህ ይቃናልሃል ይከናወንልሃልም ይላል። ክብር ለጌታ ይሁን። መዝሙር ምዕራፍ 1 ቁጥር 2 እስከ 3 ላይ መዝሙር ምዕራፍ 1 ቁጥር 2 እስከ 3 ላይ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል። እርሱም በውኃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክብር ለጌታ ይሁን። ሶስተኛ እምነታችንን አክቲቭ ለማድረግ ከመንፈስ ቅዱስ ጋር የበለጠ በመወዳጀት አብረን የምንሰራ ሰራተኞች በመሆን ከመንፈስ ቅዱስ ጋር የበለጠ በመወዳጀት አብረን የምንሰራ ሰራተኞች በመሆን አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ለቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር እርሻ ናችሁና የእግዚአብሔር ሕንጻ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ይላል። ከእርሱ ጋር አብረን የምንሰራ ነንና ሐዋርያት ምዕራፍ 15 ቁጥር 28 ሐዋርያት ምዕራፍ 15 ቁጥር 28 ከጣዖት ከተሰዋው ከደም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና ይላል። እኛና መንፈስ ቅዱስ ከመንፈስ ቅዱስ ጋር አብረን የምንሰራ ሰዎች ነን። ስለዚህ ከመንፈስ ቅዱስ ጋር የበለጠ አብሮነታችንን ማጠንከር ያስፈልገናል። አራተኛ ውሏችንን ተስፋ ከቆረጡ ጨለማ ከሚታያቸው ጋር ሳይሆን ከአማኞች ጋር ማድረግ። ውሏችንን ተስፋ ከቆረጡ ጨለማ ከሚታያቸው ጋር ሳይሆን ከአማኞች ጋር ማድረግ። ማርያም ባለፈው ይሁን 15 ይሁን አላውቅም፣ መቼ እንዳነሳኋት አላውቅም። ማርያም ከመልአኩ በሰማች ጊዜ ቀጥታ ሄደች። ወዴት ነው? ወደ ኤልሳቤጥ ነው ሄደችው። ኤልሳቤጥ ደግሞ ራሷን 6 ወር ሸሽጋ ነበር። ማርያም ደግሞ ወደ ኤልሳቤጥ ሄደች። ስለዚህ አዋዋላችንን እምነታችን አክቲቭ እንዲሆን አዋዋላችንን ማሳመር ያስፈልገናል። አንዳንድ ሰው ጨለማ ብቻ ነው የሚታየው። ጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስከሚሆን ድረስ ምን እየተጨመረ ምን ይላል? ይበራል ይላል። እየተጨመረ ይበራል። እንደ ንጋት ብርሃን ነው። ጠዋት ሲበራ ፀሐይ ቀዝቀዝ ብላ ፈገግ ብላ የምታምር ሆና ትወጣለች። ከዛ ሰዓቱ እየጨመረ ሲሄድ ሙቀቷም እየጨመረ ኃይሏም እየጨመረ የሷም ነገር እየጨመረ ይሄዳል። ክብር ለጌታ ይሁን። ስለኔ የተጻፈው ይሄ ነው። ክብር ለጌታ ይሁን። በከፋው ቀን ላይ የደመቀ ብርሃን እንደማወጣ ማለት ነው።
ጌታ ይመስገን። ምሳሌ 13:20 ላይ ከጠቢባን ጋር የሚሄዱ ጠቢብ ይሆናሉ ይላል። ከምን ጋር የሚሄዱ? ከጠቢባን ጋር የሚሄዱ ምን ይሆናሉ? ጠቢብ ይሆናሉ። አይ ከአማኝ ጋር ስትንቀሳቀስ አንተም አማኝ ነው የምትሆን። ልፍስፍስ ካለው ጋር ስትንቀሳቀስ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል ይላል። የሰነፎች ባልንጀራ ግን ክፉ መከራን ይቀበላል ይላል። አምስተኛ ባመንበት ነገር እርምጃን መውሰድ። ባመንበት ነገር እርምጃን መውሰድ እምነታችንን አክቲቭ ለማድረግ ዕብራውያን ምዕራፍ 11 ቁጥር 8 ላይ አብርሃምም የተባለው ርስትን አድርጎ ሊቀበለው ወዳለ ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ይለናል። ወዴትም እንደሚሄድ ሳያውቅ ወጣ። ውጣ አለው፣ ወጣ። ገላትያ ምዕራፍ 1 ከ15-16 ነገር ግን በእናቴ ማፀን ሳለሁ የለየኝ በጸጋውም የጠራኝ የእግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ እውነታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ክብር ለጌታ ይሁን። ያመንነውን ነገር እርምጃ መውሰድ፣ ከትንሽም ብትሆን እርምጃ መንቀሳቀስ መቻል አለብን። 6ኛ በጸሎት በመጋደል አማኝ ከሆንክ ትጸልያለህ። እምነታችን አክቲቭ እንዲሆን መጸለይ። ሉቃስ 18:1 ላይ ከ7-8 ነው የምፈልገው፣ ግን ምን ይላል? ሳይታክቱ ዘወትር ሊጸልዩ ይገባቸው ዘንድ ይህንን ምሳሌ ነገራቸው ይላል። ምን የሚለው ነው? አንዲት ሴት ዳኛው የበደላት ያ ክፉ ዳኛ ትዝ ይላቸዋል። የእሷን ሴት መጥቶ እንዲፈርድላት በየዕለቱ ጨቀጭቀው የነበረውን ሴት ማለት ነው። ከዛ ያን ታሪክ ከጨረሰ በኋላ ከዚህ በፊት ያን ነገር ስለተናገርኩት ወደዛ መሄድ አልፈልግም። ያን ነገር ከጨረሰ በኋላ ቁጥር 7 እና 8 ላይ ሉቃስ 18:7-8 ላይ እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላችኋል ይላል። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ምን ለሚያደርጉት? ለሚጮሁት። እነዚህ ሰዎች መቼ ነው የሚጮሁት? መቼ ነው የሚጮሁት? መቼ ነው የሚጮሁት? ቀንና ሌሊት። እነኚህ ቀንና ሌሊት የሚጮሁ ናቸው። ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም እላችኋለሁ ፈጥኖ ይፈርድላቸዋል ይልና ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን? እግዚአብሔር ይፈርድልኛል ብሎ በእምነት ቀንና ሌሊት የሚጮህ ሰው ይኖር ይሆንን? ኢየሱስ ተመልሶ በመጣ ጊዜ ከራሴ ብቃት፣ ከራሴ ብልጠት፣ ከራሴ የተለያዩ ነገሮች ይልቅ እግዚአብሔር ይሄን ነገር ይሰራዋል ብሎ አምኖ በእግዚአብሔር ወደ እግዚአብሔር ቀንና ሌሊት የሚጮህ ሰው ይኖር ይሆን? 7ኛ በእምነት በመጽናት። እምነታችንን አክቲቭ የምናደርገው በመጽናት ነው። በጽናት የማይጀምር የለም። ለመጀመር ክርስቲያን ችግር የለበትም። በጽናት የሚጨርሰው ነው ግን በድል የሚያጠናቅቀው። ክብር ለጌታ ይሁን። ጽናት በእምነት ውስጥ በክርስትና ውስጥ በጣም መሰረታዊ ነገር ነው። ብዙዎቻችን ለብዙ ነገር እንጸልያለን፣ ግን የጸሎታችን መልስ እስኪመጣ ድረስ ጸንተን የምንጠብቀው በጣም ጥቂቶች ነን። የማራቶን ሩጫ ሲጀመር ህዝብ ነው የምናየው። እንዴት ነው ይሄ መንገድ የሚበቃቸው የሚያስብል ህዝብ ነው የምናየው። ሩጫው ሲጠናቀቅ ግን ሰው እየናፈቀን ነው። አንድ መጣ እሱ፣ ከዛ የሚቀጥለውን ሰው ደግሞ እንጠብቃለን፣ እናፍቀዋለን። ሁለተኛው መጣ እንላለን ሲጨረስ ማለት ነው። ምንድነው አምቡላንስ ራሱ አብሯቸው ተከትሏቸው ይሄዳል።
ለምን? በየቦታው የሚወድቁ ስላሉ ማለት ነው። ጽናት ለክርስትና በጣም ትልቅ መሰረት ነው። በጣም ትልቅ መሰረት። ማቴዎስ 24:13 ላይ እስከ መጨረሻው የሚጸና ግን እርሱ ይድናል ነው የሚለው። እስከ መጨረሻው ሰዓት የሚጸና እርሱ ይድናል። ዕብራውያን 3:14 ላይ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና ይላል። የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና። ዳንኤል 12:13 ላይ አንተ ግን እስከ ፍጻሜው ድረስ ሂድ፣ አንተም ታርፋለህ፣ በቀኑ መጨረሻ በዕጣ ክፍልህ ትቆማለህ። አንተ ግን እስከ ፍጻሜው ድረስ ሂድ፣ አንተም ታርፋለህ፣ በቀኑ መጨረሻ በዕጣ ክፍልህ ትቆማለህ ይላል። ስምንተኛና ዛሬ ልናገርበት የምፈልገው ክፍል ሬማ የሆነውን የእግዚአብሔርን ቃል በማወጅ ነው። እምነታችንን አክቲቭ የምናደርገው ሬማ የሆነውን የእግዚአብሔርን ቃል በማወጅ ነው። ሉቃስ ምዕራፍ 7 ከ1 እስከ 10 ያለውን ኢየሱስ የተደነቀበትን ታሪክ እናያለን። ቃሉን ሁሉ በሕዝብ ጆሮ በጨረሰ ጊዜ ወደ ቅፍርናሆም ገባ ይላል። አንድ የመቶ አለቃም ነበረ። እንግዲህ ስለ እምነት ተነጋግረን ስለ እምነት አውርተን ስለዚህ መቶ አለቃ ሳያነሳ የሚያልፍ ሰባኪ ያለ አይመስለኝም፣ ያለ አስተማሪ አይመስለኝም። ክብር ለጌታ ይሁን። ይሄ መቶ አለቃ እምነት በተሰበከበት ሁሉ ይሰበካል። ጌታ ይመስገን። ቃሉን ሁሉ በሕዝቡ ጆሮ በጨረሰ ጊዜ ይህ ጊዜ መቼ ነው? የተራራው ስብከት ትዝ ይላችሁ እንደሆነ ኢየሱስ ክርስቶስ በተራራው ላይ ወጥቶ ያንን የተራራውን ስብከት ወይም ትምህርት ካስተማረ በኋላ ከዛ በኋላ ነው ይህንን ነገር የገጠመው። በማቴዎስ ምዕራፍ 8 ላይ ስናየው ማቴዎስ ምዕራፍ 8 ላይ ከተራራው ስብከት ከጨረሰ በኋላ ሌላ አንድ በመሃል የገባ ከዚህ ታሪክ በፊት አንድ ሌላ የገባ ታሪክ እንዳለ ይነግረናል። አንድ ለምጻም ወደ ኢየሱስ ክርስቶስ መጣና ይላል እየሰገደለት እንደዚህ አለው፣ ብትወድ ልታነጻኝ ትችላለህ። ምን ብትል ብትወድ አንተ ብትፈቅድ መልካም ፈቃድ ቢሆን እኔን ለማንጻት ብቃቱ አለ፣ ችሎታው አለ እያለ ሰገደለት ይላል። ኢየሱስ ክርስቶስም ዳሰሰውና እወዳለሁ ምን በላለው? ንጻ አለው ይላል። ከዛ በኋላ ነው ይሄ መቶ አለቃን ታሪክ የምናገኘው። ወደ ቅፍርናሆም መጣና የዚህ መቶ አለቃ ታሪክ እናገኛለን። አንድ የመቶ አለቃም ነበረ፣ የሚወደውን ባሪያው ታሞ ሊሞት ቀርቦ ነበረ። ይሄ መቶ አለቃ አሁን አንድ ነገር በፊቱ ተፈጥሯል። የቀኝ እጁ የሚለው በጣም የሚወደው ባሪያው ታሞበታል። መታመም ብቻ አይደለም፣ ይሄ ባሪያ ደግሞ በሞትና በሕይወት መካከል ሆኖ ለሞት ተቃርቦበታል፣ ሊሞት ሆኖበታል። ይሄ ችግር ገጥሞታል። ስለ ኢየሱስ ደግሞ ሰማ ይለናል። በዚህ መካከል እያለ ስለማሰማ ስለ ኢየሱስ ክርስቶስ ሰማ። ይሄ መቶ አለቃ ሮማዊ ነው፣ አይሁዳዊ አይደለም፣ አሕዛብ ነው። ግን ስለማሰማ ስለ ኢየሱስ ሰማ። አንድ ነብይ እኮ ተነስቷል በእስራኤል መካከል ምን የሚያደርግ ወደሱ የሄዱትን በሙሉ የሚፈውስ ነፃ የሚያወጣ ዕውራኖችን የሚያበራ ሽባዎችን የሚተረትር ለምጻሞችን የሚያነጻ ድውያኖችን የሚፈውስ በትምህርቱ ግሩም የሆነ እንደ ባለስልጣን የሚያስተምር አንድ ነቢይ ተነስቷል የሚል ወሬም ወደ መቶ አለቃው ደረሰ። ይህን ነገር ሰማ። ይህን ነገር ሲሰማ አንድ ነገር ያደረገው የአይሁድ ሽማግሌዎችን ሰበሰበ።
በአይሁድ በሰፈሩ መካከል የተከበሩ አሉ የተባሉትን እነሱን ሰዎች መረጠ። እነኛን የተከበሩ ሰዎች መረጠና ምላላቸው እባካችሁ ወደ ኢየሱስ ክርስቶስ ሂዱልኝ፣ ለምኑልኝ፣ ልጄን እንዲያድነው፣ ባሪያዬን እንዲያድነው። ባሪያዬ በሞትና በሕይወት መካከል ነው፣ ባሪያዬ እያጣጠረ ነውና እባካችሁ ብሎ ሽምግልና ላከ። ወደ ማን? ወደ ኢየሱስ ሽምግልና ላከ። ከዛ እነሱ ወደ ኢየሱስ መጡና የአይሁድ ሽማግሌዎች ወደ እርሱ ላከና መጥቶም በባሪያው እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህንን ልታደርግለት ይገባዋል አሉ። ለማን? ለመቶ አለቃው፣ ለአሕዛቡ መቶ አለቃ ይህንን ልታደርግለት ይገባዋል። ምን ልታደርግለት? ባሪያውን ልትፈውስለት ይገባዋል ብለው ሽማግሌዎቹ፣ የአይሁድ ሽማግሌዎች ኢየሱስ ክርስቶስን አጥብቀው ለመኑት። ለምንድን ነው የሚገባው? ይገባዋል ያሉት ለምንድን ነው? አንደኛ ሕዝባችንን ይወዳል፣ አይሁዳውያንን ይወዳል። እሱ ሮማዊም ቢሆን ግን ሕዝባችንን ምን ይላል? ይወዳል። ፍቅር አለው፣ ለአይሁድ ፍቅር አለው፣ ለእስራኤል ፍቅር አለው፣ ለኪዳኑ ሕዝብ ፍቅር አለው። ሁለተኛ ምኩራቦቻችንን ሰርቷል። ምኩራብን በራሱ የሰራ ሰው ነው። ይህንን ሁለት ነገር ያደረገ ሰው ስለሆነ ይህን ልታደርግለት ይገባዋል አሉት። አጽንተው ለመኑት። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤት በቀረበ ጊዜ የመቶ አለቃው ወዳጆቹን ወደ እርሱ ላከ ይላል። አሁን ሲልካቸው አንድ ነገር ነው ያለው። ኢየሱስ ክርስቶስ ልጄ ምን ነው ባሪያዬን እንዲፈውስልኝ እባካችሁ ለምኑልኝ ብሎ ነው ሽምግልና የላካቸው። እነሱ ደግሞ አንድ ነገር አሉት። ይሄንን ልታደርግለት ይገባዋል፣ መጥተህ እጅህን ጭነህ ባሪያውን ልትፈውስለት ይገባዋል። የመቶ አለቃው ጥያቄ ኢየሱስ እንዲፈውስልኝ ነው። የእነሱ ጥያቄ ደግሞ የምትፈውስበት ደግሞ መንገድ መጥተህ እጅህን ጭነህ እንድትፈውስለት እንድታደርግ ብለው ለመኑት። ከዛ በኋላ ወደ ቤቱ አቅራቢያ በተጠጉ ጊዜ ለመቶ አለቃው አንድ ነገር ሰማ። አንድ ዜና ደረሰው። ምን የሚል ዜና? ኢየሱስ ክርስቶስ እየመጣ ነው የሚል ዜና። ወደ አንተ ቤት ኢየሱስ ክርስቶስ ባሪያህን ለማዳን ባሪያህን ለመፈወስ እየመጣ ነው የሚል ዜና ሰማ። ተደናገጠ። ይሄ የሱ የሚጠብቀው ነገር አልነበረም። ይሄ ከሱ ካሰበው መንገድ ውጪ ነው። ተደናገጠ። አሁን ደግሞ ሁለተኛ ቲም አቋቋመ። ሁለተኛ ግሩፕ፣ ሁለተኛውን ቡድን ሲመሰረት ደግሞ ሁለተኛውን ቡድኖች ያወጣጣው ከማን ነው? ከወዳጆቹ ነው። አሉኝ የሚላቸው የቅርብ ወዳጆቹን ሰበሰበና እባካችሁ አላቸው፣ ወደ ኢየሱስ ክርስቶስ ሂዱልኝ፣ እባካችሁ ሂዱና እዛው ባለበት አስቁሙልኝ። እሱ ትልቅ ጌታ ነው። እሱ ኃያል ጌታ ነው። ከጣሪያዬ በታች ሊገባ አይገባውም። የኔ ጣሪያ የኔ ቤት መምጣት ለሱ ውርደት ነው። ይሄ አይገባውም ለሱ። እሱ የተከበረ ነው። እባካችሁ ሂዱና እዛው ባለበት አስቁሙልኝ። እንዲህ በሉት፣ እንዲህ ንገሩት፣ አንተ በጣሪያዬ በታች ልትገባ አይገባህም፣ አንተ የተከበርክ ነህ በሉት። እኔ ደግሞ ወደ አንተ እንዳልመጣ በአንተ ዘንድ መጥቼ እንዳልሰግድልህ በአንተ ዘንድ መጥቼ ለባሪያዬ እንዳልለምንህ ሥጋዬ የከበረ ሆኖ አላገኘሁትም። በአንተ ፊት ለመቅረብ ብቁ ሆኖ አላገኘሁትም። አንተ የተከበርክ ነህ። ሃሌሉያ ሃሌሉያ። አንተ የተከበርክ ነህ። ብቁ ሆኖ አልቆጠርኩትም። ነገር ግን አለ ለኔ ለታናሹ ባሪያ ለኔ ለትንሹ ሰው አንድ ነገር በቂ ነው አለ።
ቃል ብቻ ተናገር። ሃሌሉያ። ምን ብቻ? ቃል ብቻ ተናገር። እኔ አለ የመቶ አለቃ ነኝ። እኔ የመቶ አለቃ ስሆን የምገዛላቸው ሻምበሎች፣ ሻለቆች፣ ኮሎኔሎች፣ ጀነራሎች አሉ ከኔ በላይ ያሉ እኔን የሚያዙ ይሄን አርግ ቢሉኝ የማረግላቸው፣ ይሄን ስራ ቢሉኝ የምሰራው፣ የሚያዙኝ የምላላክላቸው የበላዮች አሉኝ። ከኔ በታችም ደግሞ ሌሎች ሰዎች አሉ። 50 አለቃዎች አሉ፣ 10 አለቃዎች አሉ፣ እንደገና የቤቴ ባሪያዎች አሉ። ይህንን አድርጉ ብላቸው ያልኩትን ቃል ሳትዛነፍ ሳትጨመር ሳትቀነስ ያችኑ የሚያደርጉ ሰዎች አሉ። ሃሌሉያ። አንተ ቃል ብቻ ተናገር እንጂ። ክብር ለጌታ ይሁን። ቃልህ ይፈጸማል። ቃልህ ይሆናል። ቃልህ ይሰራል። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንተን የማይሰማ የለም። ክብር ለጌታ ይሁን። በእኛ በሚሊተሪ ውስጥ የጦራችን ጀነራል ሲናገር ጀነራሉን አንሰማም ብለው ያመጡ ሰዎች እንደማይገኙ ሁሉም ተርበትብተው እንደሚታዘዙ አንተም ቃል ስትናገር የማይሰማ አካል የለም። ሃሌሉያ። ኢየሱስም ይህንን ሰምቶ በእርሱ ተደነቀ ይላል። በማን? በመቶ አለቃው ምን አለ? ተደነቀ። እኔ በክርስቶስ ተደነቀ የሚል 2 ክፍል አግኝቻለሁ። አንደኛው ወደ ገዛ አገሩ መጥቶ ወደ ናዝሬት መጥቶ ባለማመናቸው ምክንያት ተአምራቶችን ድንቆችን ምናምን አድርጎ አሳይቷቸው ባለማመናቸው ምክንያት እንዴት ሊያምኑ አልቻሉም፣ ይሄንን ሁሉ እያዩ ብሎ ተደነቀ ይላል። ሁለተኛው የተደነቀበት በማመኑ ምክንያት ነው። በእምነቱ ታላቅነት ምክንያት ተደነቀ። ክብር ለጌታ ይሁን። ዞርም ብሎ ለተከተለው ሕዝብ ላችኋለሁ በእስራኤልስ እንኳ እንዲህ ያለ ትልቅ እምነት አላገኘውም አላቸው። የዚህ ሰውዬ እምነት ታላቅ እምነት ነው። እንደዚህ አይነት ታላቅ እምነት እስራኤላውያኖች ልጆች የተባሉት በእነሱ መካከል እንኳን አላገኘሁም። ትምህርት ማስተማሪያ ሆነ። የተላኩትም ወደ ቤት ተመልሰው ባሪያውን ባለጤና ሆነው አገኙት ይላል። ማቴዎስ ደግሞ እንዳመንክ ይሁንልህ አለው ይላል። ብላቴናውን በዛችው ሰዓት ተፈወሰ ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሮሜ ምዕራፍ 10 ከ9 እስከ 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ በምን? በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህ። ሰው በልቡ አምኖ ደግሞም በልቡ አምኖ ይጸድቃልና ደግሞም በአፉ ምን ብሎ መስክሮ ይድናልና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ምን ይላል? ይድናል። ሁለተኛ ቆሮንቶስ 4:13 ላይ ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህም እንናገራለን ይላል። አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እኛም ያለን ያው አንዱ መንፈስ ስለሆነ እናምናለን ደግሞ እንናገራለን። ካመንክ ትናገራለህ። እምነት በልብ ነው። እምነት የውስጥ ነው። እሱ ያውቃል የሚባል ብቻ አይደለም። ካመንክ አማኝ ከሆንክ ትናገረዋለህ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ባለፈው እንዳወራነው ምሳሌ 18:21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዳትን ፍሬዋን ይበላሉ ይላል። ሞትና ሕይወት፣ ከሞት የከበደ ነገር በምድር ላይ የለም። በምድር ላይ ትልቁ ነገር ሞት ነው።
በምድር ላይ ደግሞ ውድ የሚባለው ነገር ሕይወት ነው። ሁለቱም ቤት እጅ ናቸው ይላል፣ በምላስ እጅ ናቸው። እነኚህን የሚያካክሉ ትልልቅ ነገሮች በምላስ እጅ ተቀምጠዋል። የሚወዷት ደግሞ ፍሬዋን ይበላሉ ይላል። ያዕቆብ ምዕራፍ 3 ከ3 እስከ 6 ሶስት ምሳሌዎችን ይጠቀምና ስለ አንድ ነገር ይናገራል። ያዕቆብ ምዕራፍ 3 ከ3 እስከ 6 ለፈረስ ይላል፣ ለፈረስ ሉጋም አለው ይላል፣ ለመርከብ መሪ አለው ይላል። ፈረስ ትንሽ ሉጋም አፉ ላይ ትደረግና ወደሚፈልገው አቅጣጫ ያንን ሰውነቱን በሙሉ ያዘዋል ይላል። መርከብ ደግሞ ትልቅ ሆኖ ሳለ ትንሿ መሪ ወደሚፈልገው አቅጣጫ ያዞረዋል ይላል። ክፍሉ የሚናገረው ክፉ ቃልን አትናገሩ፣ ክፉ ቃል ከቶ ካፋችሁ አይውጣ፣ አንደበት ከፍተኛ ጥፋትን የሚያመጣ ስለሆነ አንደበታችሁን ቆጥቡ እያለ ነው እየተናገረ ያለው። በዛ ጊዜ የነበሩት ትራንስፖርቶች ፈረስና መርከብ ነበር። ፈረሱ ቀጥታ እየሄደ እያለ በቀኝ በኩል ሉጋሙን ስትስበው ወደ ቀኝ ይዞራል። በግራ በኩል ሉጋሙን ስትስበው ወደ ግራ ይዞራል። ይሄንን ትልቁን ፈረስ ያቺ ሉጋም ታንቀሳቅሰዋለች። እየጋለብክ እያለ ሉጋሙን ወደ አንድ አቅጣጫ ወደ ግራ ብቻ በመሳብህ ፈረሱ ይዞ ገደል ሊገባ ይችላል። መርከቡ ያ ትልቅ መርከብ ያቺን መሪ ብቻ ወደ አንድ አቅጣጫ ስላዞርካት ሄዳ ተጋይታ መዓት ጥፋት ሊያመጣብህ ይችላል። ትንሽ እሳት ይላል ሶስተኛዋን ደግሞ ትንሽ እሳት ጫካ ያቃጥላል። ትንሽ ነች ግን ጫካ ያቃጥላል። በአሜሪካን ሀገር ስለተፈጠረው ሁለት ታሪኮች ሊገራቸው። ልጆች ናቸው። ልጆች በለኮሱት እሳት በዴንቨር ከተማ ሳሌም በተባለ የመኖሪያ መንደር አካባቢ ጆርጂያ ያዕቆብ የተባለው የተገነባ ቤት 274 ዓመታት ያስቆጠረ ቤት። ስንት ዓመት አልኩ? 274 ዓመታት ያስቆጠረ መኖሪያ ቤት ተቃጠለ። ሕፃናቶች ባስነሱት እሳት። በጃንዋሪ 16 ደግሞ 2012 በፍሎሪዳ ውስጥ ሳራ የተባለች የ26 ዓመት በጫካ ውስጥ በነበረ ጉድጓድ ውስጥ እሳት በሚቀጣጠልበት ትንሿን እሳት አንስታ ጨለማውን ለማየት ብላ ያችን እሳት አንስታ ያንን ለመመልከት ባለችው ያ እሳት ተቀጣጥሎ ጫካውን አቃጠለ። ከዛ ውስጥ 50 ሜትር ርዝመት ያለው ለ3500 ዓመታት እድሜን የጠገበ አንድ ዛፍ ተቃጠለ። 50 ሜትር ርዝመት ያለው 3500 ዓመት። ክርስቶስ ከተሰቀለ ስንት ዓመት ነው? ዛፉ ስንት ዓመቱ ነው? 3500 ዓመት። ዛፉ 3500 ዓመት ተቃጠለ። እሳት እድሜ አይፈራም። ትልቅ ነው ትንሽ ነው አይደለም። እኔ አዋቂ አልለኮሰኝም የለኮሰኝ ልጅ ነው ያያያዘኝ ልጅ ነው ብሎ ትንሽነትና ትልቅነትን የሚያይ አይደለም። የተለኮሰበትም ነገር ይሄ ነገር በቃ እንዲህን ሁሉ ዓመት የኖረ ነው፣ ታላቅ ነው፣ ግዙፍ ነው፣ አላጠፋውም አይደለም። ክብር ለጌታ ይሁን። አንደኛ ጴጥሮስ ምዕራፍ 1 ከ18 እስከ 19 እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን፣ ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን ይላል። ምድርም እስኪጠባ ድረስ የንጋትን ኮከብ በልባችን እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ
ይህም ቃል እየተጠነቀቃችሁ መልካም ታደርጋላችሁ ይላል። ኤርምያስ ምዕራፍ 1 ከ9 እስከ 10 ላይ እግዚአብሔርም እጁን ዘርግቶ አፌን ዳሰሰ፣ እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ። ምኔን ቃሌን የት? ቃሌን በአፍ ውስጥ አኑሬአለሁ። እነሆ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ለኤርምያስ የጦር ሰራዊት አላሰለፈለትም። በአሕዛብና በነገስታት ላይ ሲያደርገው በእነሱ ላይ ሲያስቀምጠው የተለያዩ ወታደሮችን አላሰለፈለትም፣ ወይ ሰይፋቸውን የመዘዙ መላእክት አላስቀመጠለትም። ያደረገው ነገር አንድ ነገር ነው። ቃሌን በአፍ ውስጥ ሞልቻለሁ አለ። እስቲ አሜን። ቃሌን በአፍ ውስጥ ሞልቻለሁ። ከዛ በኋላስ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትተክልና ትሰራ ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ አለ። ክብር ለጌታ ይሁን። ክብር ለጌታ ይሁን። የእግዚአብሔር ቃል የሚሰራ ነው ይላል ዕብራውያን ጸሐፊ። ምን የሚል ነው? ምን የሚል ነው? የሚሰራ ነው። የእግዚአብሔር ቃል የሚሰራ ነው። ምን ይሰራል? የፈረሰውን ይሰራል፣ የወደቀውን ያነሳል፣ ጉልበት ለሌለው ኃይል ይጨምራል፣ መንገድን ለዘጋ ይጠርጋል። የእግዚአብሔር ቃል ምንድነው? የሚሰራ ነው። ክብር ለጌታ ይሁን። የእግዚአብሔር ቃል የሚሰራ ነው። ስለዚህ ይህን የሚሰራ ቃል አመጣና በአፍ ውስጥ ጨመረለት። በአፍ ውስጥ አድርጌያለሁ አለ። ከዛሬ በኋላ አንተ ይፍረስ የምትለው ምን ይላል? ይፈርሳል። ክብር ለጌታ ይሁን። አንተ ይነቀል የምትለው ምን ይላል? ይነቀላል። አንተ ይጥፋ የምትለው ምን ይላል? አንተ ይገለበጥ የምትለው ይገለበጣል። ለምን? የእግዚአብሔር ቃል ቤት ሞልቷል፣ በአፍ ውስጥ ሞልቷልና። ክብር ለጌታ ይሁን። ይሄ ቃል ስትናገር ቃሉ የሚሰራ ስለሆነ ሄዶ ይሰራል። እኔ ደግሞ አለ በአሕዛብና በነገስታት ላይ ዛሬ አስቀምጫለሁ። ሃሌሉያ። ከዚህ በኋላ አሕዛብን የምትገዛ አንተ ነህ። ከዚህ በኋላ ነገስታትን የምታስተዳድር አንተ ነህ። ይሄ ንጉስ ይነሳ ስትል ይነሳል። ይሄንን ደግሞ ሾም ያለው ስትል ይሾማል። ይሄንን አፍርሻለሁ ስትል ይፈርሳል። ይሄንን ገንብቻለሁ ስትል ይገነባል። ክብር ለጌታ ይሁን። ይሄ ቃል የሚያፈርስ፣ የሚያጠፋ፣ የሚገለብጥ፣ የሚነቅል ብቻ ሳይሆን ደግሞ የሚሰራና የሚተክል ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንደበት እሳት ነው ሲል ትልቁን ጫካ ያቃጥለዋል ሲል፣ ወይም ፈረስን ወደ ጎን ብታዞረው አንዱን ልጋም ብታዞረው ወደ ገደል ይገባል እንደሚል ማለት ነው። ወደ ሌላ አቅጣጫ ደግሞ ብትስበው ወደምትፈልግበት አቅጣጫ መሄድ ትችላለህ። ክብር ለጌታ ይሁን። ኤርምያስ መስራት ከፈለክ ተናገር፣ መትከል ከፈለክ ተናገር። ኤርምያስ 23:29 ላይ በውኑ ቃሌ እንደ እሳት ድንጋዩም እንደሚያደቅቅ መዶሻ አይደለችምን ይላል እግዚአብሔር። ቃሌ እንደ እሳት ነው። ክብር ለጌታ ይሁን። ድንጋዩንም እንደሚያደቅ መዶሻ አይደለችምን ይላል እግዚአብሔር። ዘፍጥረት 12 ከ1 እስከ 3 እግዚአብሔርም አብርሃምን አለው ከሀገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን አለው ይላል። ለበረከትም ሁን፣ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ የምድር ነገሮች ሁሉ በአንተ ይባረካሉ ይላል። ገላትያ ምዕራፍ 3 ከ13 እስከ 14 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል። ክብር ለጌታ ይሁን። አብርሃምን ከባረከው መካከል አንዷን ላሳያችሁ። ለበረከትም ሁን የምትል አንድ ቃል። ለበረከትም ሁን፣ ከበረከቶቹ መካከል ለበረከትም ሁን የምትል አንድ ቃል። ክብር ለጌታ ይሁን። አላችሁ? ጌታ ይመስገን። እግዚአብሔር ሰማይ ሁን አለ፣
እግዚአብሔር ሰማይ ይሁን አለ፣ እግዚአብሔር ምድር ይሁን አለ። እግዚአብሔር ሰማይ ይሁን ሲል ከመሆን ውጪ ሌላ አማራጭ አለው? እግዚአብሔር ምድር ይሁን ሲል ከመሆን ውጪ ሌላ አማራጭ አለው? አብርሃም ጋር ይህን ነገር ነው የተናገረው። ለበረከት ሁን አለው። ክብር ለጌታ ይሁን። አብርሃምን ለበረከት ሁን አለው። አብርሃም ለበረከት ከመሆን ውጪ ሌላ አማራጭ አለው? ማን ተናግሯልና? ማን ተናግሯልና? እግዚአብሔር ተናግሯልና ለበረከት ሁን አለው። ይሄ በረከት ደግሞ አለ ኢየሱስ ክርስቶስ በመስቀል ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ኢየሱስ ከሕግ እርግማን ሊዋጀን በመስቀል ላይ በመሰቀል ከሕግ እርግማን ዋጀን እና ለምንድን ነው ይህንን ያደረገው? አንደኛ ከሕግ እርግማን መዋጀት ስላለብን። ክብር ለጌታ ይሁን። ሁለተኛ የመንፈስ ተስፋ በእምነት እንድንቀበል ስጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ተብሎ ገና በኢዮኤል የተነገረው ከድሮ በሕዝቅኤል 36 ላይ የተነገረው ትንቢት ይፈጸም ዘንድ ያ ይሆን ዘንድ ኢየሱስ ክርስቶስ በመስቀል ላይ ተሰቀለ። እንደገና ደግሞ የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ በኩል ይደርስ ዘንድ ክብር ለጌታ ይሁን። የማበረከት የአብርሃም በረከት። ከአብርሃም በረከት መካከል አንዱ ምንድን ነው? አቤት ምን አለ? አሁን እያወራን ነበር። ለበረከት ሁን የሚል ነው። ይህ ለበረከት ሁን የሚለው የአብርሃም በረከት ወደ አሕዛብ ይደርስ ዘንድ ማን ተሰቀለ? ኢየሱስ ተሰቀለ። ለበረከት ሁን የተባለ ሰው ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ድሆች ስንሆን ብዙዎችን ግን ባለጠጎች እናደርጋለን ይላል። ምን ስንሆን? ድሆች ስንሆን ግን ብዙዎችን እናደርጋለን። እንዴት? ራሱ ድሃ ሆኖ ማለት ነው። ግን ብዙዎችን እናደርጋለን፣ ባለጠጎች እናደርጋለን። ለምን ብትል ለበረከት ሁን የተባለ ሰው ስለሆነ ማለት። ክብር ለጌታ ይሁን። ለበረከት ሁን ስለተባለ ብዙዎችን ባለጠጎች ማድረግ ይችላል። እሱ ለክርስቶስ ሲል ለተጠራበት ጥሪ ሲል ከዛ መስመር ስላወጣ እሱ ምንም እንኳን ደሃ ቢሆንም ብዙዎችን ግን ባለጠጎች ማድረግ ይችላል። በዚህ በረከት ያዕቆብ ስለተባረከ ይሄ በረከት ያዕቆብን ስላገኘው የላባ ከብቶች ለማ ይወልዳሉ? ክብር ለጌታ ይሁን። ላሞቹ የማን ናቸው? ከብቶቹ የማን ናቸው? በጎቹ የማን ናቸው? ፍየሎቹ የማን ናቸው? ግን ለማ ይወልዳሉ? ግን ለማ ይወልዳሉ? ለያዕቆብ። ለምን ብትለኝ ለበረከት ሁን ስለተባለ ማለት ነው። ክብር ለጌታ ይሁን። ለበረከት ሁን ስለተባለ ሌላ አማራጭ ስለሌለው ማለት ነው። ከብትነቱ ባለቤትነቱ የላባ ነው። ግን የሚወልዱት ለማን ነው? ለያዕቆብ። የሶስት ቀን መንገድ እያራቀ ያስቀምጣል። ምንድነው እየተካሄደ ያለው? አይ በቃ ከዚህ በኋላ ደሞዝ እንደዚህ ይቀየር፣ ወደዚህ መስመር ደግሞ ይቀየር፣ እንዲህ አይነት ቀለም ያለው ይሁን። ታይቶ እንደዚህ አይነት ቀለም ስለሌለ ማለት ነው ይሁን። እንዳለ የሚወልዱ ደግሞ አሁን የዛ አይነት ቀለም ቤተሰቡ ሁሉ አብሮ መረም ይላል። የአባታችንን ንብረት ወሰደ እኮ የላባን ፊት እንደ ድሮ አይደለም ይላል በተፈጠረው ነገር። ክብር ለጌታ ይሁን። ለምን ብትለኝ ለበረከት ሁን የተባለ ሰው ስለሆነ ማለት። ክብር ለጌታ ይሁን። ከያዕቆብ አንድ በጣም የሚደንቀኝ ክፍል አለ። ዮሐንስ ወንጌል ምዕራፍ 4 ላይ የምናገኘው ማለት ነው። ያቺ ሳምራዊት ሴት ኮርታ የምትናገርበት አንድ ነገር አለ። ያዕቆብ የሰራው ምን መሰላችሁ? ጉድጓድ ነው የቆፈረው። ጉድጓድ ቆፈረ። ከዛ በኋላ ከኢየሱስ ክርስቶስ ጋር ስትነጋገር አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ ወይ ያለችው። ይህንን ስትናገረው ጊዜ ነው የአዲስ ኪዳን ጊዜ፣ ኢየሱስ ክርስቶስ የመጣበት ጊዜ ነው። በዘፍጥረት ያዕቆብ የቆፈረው ጉድጓድ። እስቲ አሜን፣ እስቲ አሜን። በዘፍጥረት ያዕቆብ የቆፈረው ጉድጓድ ዘመንን እያጠጣ ትውልድን እያጠጣ ያ ጉድጓድ ደረሰ። ኢየሱስ ክርስቶስ በአካል እስኪመጣ ድረስ ደረሰ። አንተ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ለምን? ያዕቆብ ለበረከት ሁን የተባለ ሰው ስለሆነ ማለት ነው።
የሚሰራ ሁሉ ይባረክለታል። የሚያደርገው ሁሉ ይባረክለታል። ለትውልድ የሚተላለፍ ነገር ይሆናል። ሃሌሉያ። ያንን ጉድጓድ በዘፍጥረት ላይ ቆፈረ እሱ። ከዘፍጥረት እስከ አዲስ ኪዳን ያለ ዛሬም ሊኖር ይችላል እኮ አላውቅም። ያ ጉድጓድ ከዘፍጥረት ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ ትውልድ ሁሉ ከዛ ጉድጓድ ይጠጣል። ጌታ የተባረከ ይሁን። ጌታ የተባረከ ይሁን። ኢሳይያስ 60:16 ላይ የአሕዛብን ወተት ትጠጫለሽ ይላል። የማንን? የነገሥታትን ጡት ትጠቢያለሽ፣ እኔም እግዚአብሔር ያዕቆብ ኃይል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ ይላል። የአሕዛብን ወተት ትጠጫለሽ። ላሟ የት ነው ያለችው? ላሟ የት ነው ያለችው? አሕዛብ ጋር ነች ያለችው። ላሟ አሕዛብ ጋር ነች ያለችው። አንቺ ግን የአሕዛብን ወተት ምን ትያለሽ? ትጠጫለሽ። ክብር ለጌታ ይሁን። ላሟ አሕዛብ ጋር ነች፣ ወተቱ አንቺ ጋር ነው። ሃሌሉያ። እነሱ ላሞቹን ይንከባከባሉ፣ እነሱ ላሞቹን ይመግባሉ። ወተቱ ግን ማጋ ነው? አንቺ ጋር ነው። ሃሌሉያ። የነገሥታትን ጡት ደግሞ ትጠቢያለሽ። ለልጆቻቸው ብለው የተመረጠ የተዘጋጀ ለራሳቸው ያዘጋጁት ነገር አንቺ ምን ትያለሽ? ትጠቢያለሽ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እኔ አምላክሽ ታዳጊሽ እግዚአብሔር እንደሆንኩ ደግሞ ታውቂያለሽ። ይሄ በመሆኑ አለ። ሃሌሉያ። አንቺ ቤት ምንም የለም። ከምርኮ የተመለሱበት ጊዜ ነው። አንቺ ቤት ምንም የለም። እናንተ ሀገር ምድረ በዳ ነው። እናንተ ሀገር አሁን ምንም የለም። ገና የሚሰራ ብዙ ነገር አለ። ነገር ግን የአሕዛብን ወተት ትጠጫለሽ። ሃሌሉያ። ባለፈው የነገርኳችሁ ትዝ ይላችሁ ከሆነ ሞዓብ በየዓመቱ 100,000 በግ ይገብርለት ነበር ይላል። 100,000 በግ ይገብርለታል። እንደገና 100,000 በግ ጸጉር ደግሞ ይገብርለታል። 100,000 አውራ በጎችን ሲገብርለት እናቶቻቸው የት ነው ያሉት? የበጎቹ እናት የት ነው ያሉት? ሞዓብ ምድር ነው ያሉት። የበጎቹ እናቶች ሞዓብ ምድር ነው ያሉት። በጎቹ ይወለዳሉ፣ ያድጋሉ። ከፍ ከፍ ሲሉ ጠቦት ሲሆኑ ይቆጠሩና 100,000 በጎች ወዴት ይነዳሉ? ወደ ይሁዳ ይነዳሉ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እናቶች የሉ፣ ግን የበጎቹ ልጆች ይሁዳ ናቸው። በጎቹ በይሁዳ ውስጥ አይታዩም፣ ግን ለሚለብሱት ጸጉሮቻቸው 100,000 በጎች ጸጉር እየተጠረገ ይመጣ ነበር። ክብር ለጌታ ይሁን። አጋር ልጆችን በማውለድ የታወቀች ነች። ቤቱን በቀላሉ ልጅ በልጅ ነው የምታደርገው። አንዴ ነው የምትሞላው ቤቱን። ግን የገላትያ ጸሐፊ ምን ይላል? ልጆችን ለባርነት ትወልዳለች ይላል። 4:34 ላይ ታገኙታላችሁ። ልጆችን ለምን ትወልዳለች? ለባርነት ትወልዳለች። ያንተን ልጆች ለመንከባከብ፣ ያንተን ልጆች ለማሳደግ፣ ለአንተ ልጆች ለመታዘዝ፣ ለአንተ ለመታዘዝ፣ ቤትህን ለመስራት ለአንተ ትወልዳለች። ስለኛ ግን የተጻፈው ራስ እንጂ ጅራት አትሆንም፣ የበላይ እንጂ የበታች አትሆንም። ክብር ለጌታ ይሁን። እናንተ አለ የምድር ጨው ናችሁ። የምድር ምንድን ናችሁ? ጨው ናችሁ። የዓለም ደግሞ ብርሃን ናችሁ። የወድ ማታ ጨለማ ሲመጣ ቤቱ ጨለምለም ሲል ቁጭ ተብሎ ወይኔ ምን ልሆን ነው ራቴን ሳልበላ በቃ ምን ትሩ ምናምን ተብሎ አይደለም የሚለቀሰው። ምንድን ነው የሚደረገው? ማብሪያ ማጥፊያው አይደለ አይደል? ምን አድርገው? ክብር ለጌታ ይሁን። ማብራት ሲጠፋ ጭልም ሲል የቀኑ ሲመሽ ጭልም ሲል ሄደን እናበራለን። ክብር ለጌታ ይሁን። እናንተ ምንድን ናችሁ? የዓለም ብርሃን ናችሁ። ክብር ለጌታ ይሁን። ጨለማ ሲሆን የሚሆነው ምንድነው? ኦን ነው የሚደረገው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ጨለማ መጣ ስትባል አንተ እንግዲህ ልታበራ ነው ማለት ነው። ጨለማ ሊወር ነው ሲባል የአንተ ብርሃን ደግሞ ሊገለጥ ነው ማለት ነው። ቀደም የጴጥሮስን ያነበብኩላችሁ እንደገና ልድገመው። ሁለተኛ ጴጥሮስ 1:18-19 እኛ በቅዱስ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ይላል። እኛ በቅዱስ ተራራ ጴጥሮስን ያዕቆብና ዮሐንስን ይዟቸው በወጣ ጊዜ በዛን ጊዜ ላይ ይህንን ድምፅ ከሰማይ ሲወርድ ሰምተናል።
ምን የሚለው እርሱ የምወደው ልጄ ነው እርሱን ስሙት የሚለው ይህን ነገር ሰምተናል፣ ክብሩንም አይተናል። ከዛ በኋላ እንዲህ ይላል ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን ይላል። ክብር ለጌታ ይሁን። በጆሮአችን ያ ክብሩ መጥቶ ደመናው መጥቶ የምወደው ልጄ እሱ ነው እሱን ስሙት ብለን ያየነው ከዛ የበለጠ እጅግ የሚበልጥ የጸና የትንቢት ቃል አለ። ክብር ለጌታ ይሁን። ክብር ለጌታ ይሁን። የእግዚአብሔር ቃል ከተለማመድናቸው ልምምዶች በላይ ናቸው። የተለማመድናቸው ልምምዶች ሁሉ በእግዚአብሔር ቃል ይፈተሻሉ። ክብር ለጌታ ይሁን። የእግዚአብሔር ቃል ግን በምንለማመዳቸው ልምምዶች አይፈተሽም። እሱ ፈታሽ ነው። ሃሌሉያ። የምንሰማቸው ድምጾች ሁሉ በእግዚአብሔር ቃል ይፈተሻሉ። የእግዚአብሔር ቃል የበላይ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። በዛ ከሰማነው ነገር የሚበልጥ እጅግ የሚበልጥ ነገር አለን። የጠና የትንቢት ቃል አለን። እሱም የእግዚአብሔር ቃል። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ይሄ የእግዚአብሔር ቃል ነህ ያለህን ነህ። ይሄ የእግዚአብሔር ቃል ትሆናለህ ያለህን ትሆናለህ። ይሄ የእግዚአብሔር ቃል ታገኛለህ ያለህን ታገኛለህ። ይሄ የእግዚአብሔር ቃል ያንተ ነው ያለህ ያንተ ነው። ይሄ የእግዚአብሔር ቃል ርስት አድርጎ የሰጠህ ርስት ነው። ሃሌሉያ። ክብር ለጌታ ይሁን። ይሄ የእግዚአብሔር ቃል አንተ እናንተ የምድር ጨው ናችሁ ብለዋል። ሃሌሉያ። ክብር ለጌታ ይሁን። ጨው ያለመሆን አማራጭ አለ? ጨው ያለመሆን አማራጭ አለ? ሰማይ ሁን ሲለው ሰማይ ሆነ። ሰማይ ያለመሆን አማራጭ አለ? ክብር ለጌታ ይሁን። ጨው ሁን ብለዋል። የምድር ጨው ናችሁ እናንተ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ስለዚህ ያለን አማራጭ ጨው መሆን ነው። ክብር ለጌታ ይሁን። እናንተ የዓለም ብርሃን ናችሁ አለ። የዓለም ብርሃን ነው የምንሆነው። ሃሌሉያ ሃሌሉያ። ይሄ እግዚአብሔር ቃል ውስጥ የተጻፈው የእግዚአብሔር ቃል በሕይወቴ ይፈጸማል። እግዚአብሔር በቃሉ የተናገረው ነገር በሙሉ በሕይወቴ ይሆናል። ስለኔ የተናገረው ሬማ የሆነው ቃል እሱ ይፈጸማል። እሱ ይሆናል። ክብር ለጌታ ይሁን። ኤርሚያስን አንድ ነገር ነው ያለው። ይኸውልህ አለው ይህንን ቃል በአፍ ውስጥ አስቀምጫለሁ አለ። ክብር ለጌታ ይሁን። ከዚህ በኋላ ያንተ ስራ ይነቀል ማለት ነው። እሱም ይነቀላል። ያስቀመጥኩት ቃል ብቁ ስለሆነ ያስቀመጥኩት ቃል የሚሰራ ስለሆነ ይነቀል ስትለው ይነቀላል። ይፍረስ ስትለው ይፈርሳል። ክብር ለጌታ ይሁን። ይተከል ስትለው ይተከላል። ይሰራ ስትለው ይሰራል። ሞትና ሕይወት በማእጅ ናቸው። በማእጅ ናቸው። በምላስ እጅ ናቸው። የሚወዷትን ከሳ ይበላሉ ይላል። ክብር ለጌታ ይሁን። ቅድም እንደነገርኳችሁ እሳት እንግዲህ ዓመትን አይፈራም፣ እድሜን አይፈራም። ይሄን ዓመት ያስቆጠረ ነው ብሎ እሳት አይፈራም። ክብር ለጌታ ይሁን። የእግዚአብሔር ቃል ደግሞ እሳት ነው። ሃሌሉያ አሜን አሜን። ክብር ለጌታ ይሁን። ክብር ለጌታ ይሁን። በቤታችሁ ስንት ዓመት ያስቆጠረ ችግር አለ? ያ እሳት እንደነገርኳችሁ ቅድም 3500 ዓመት ያስቆጠረውን ዛፍ አልፈራው፣ አወደመው። በእናንተ ቤት ስንት ዓመት ያስቆጠረ ችግር አለ? በዘሮቻችሁ ውስጥ ስንት ዓመት ያስቆጠረ ችግር አለ? የእግዚአብሔር ቃል እሳት ነው። የእግዚአብሔር ቃል እሳት ነው። በምድራችን ላይ ስንት ዓመት ያስቆጠረ ችግር አለ? የእግዚአብሔር ቃል እሳት ነው። ይቃጠል ስትለው እነኛ ትናንሽ ልጆች በለኮሱት እሳት ለዘመናት ያስቆጠረውን ቤት እንዳቃጠለ ያቺ ሳራ የምትባለው ሴት በእሷ ምክንያት በተነሳ እሳት ያንም ያክል ዛፍ እንደተቃጠለ ያንተ ማንነት ሳይሆን የሚታየው የእሳቱ ማንነት ነው። ሃሌሉያ ሃሌሉያ። አንተ ታናሽ ነኝ፣ አንተ እንደዚህ ነኝ ልትል ትችላለህ። የእግዚአብሔር ቃል ግን ታላቅ ነው። የእግዚአብሔር ቃል ግን ኃያል ነው። የእግዚአብሔር ቃል ግን የነገሮች ሁሉ ምንጭ ነው። የነገሮች ሁሉ መነሻ ነው። ይህ የምታየውን ነገር ሁሉ ከማይታየው ዓለም ያመጣው የእግዚአብሔር ቃል ነው። ሃሌሉያ። ይህንን የእግዚአብሔር ቃል ስትናገር ያልነበሩ ነገሮች መምጣት ይጀምራሉ። ታይተው የማያውቁ ነገሮች መታየት ይጀምራሉ። የደረቁ የተገነጣጠሉ የተበታተኑ አጥንቶችን መጠጋጋት ይጀምራሉ። እንደገና ስራ
ቃል ይሰራል። አንተ ታናሽ ብትሆንም የምትናገረው የእግዚአብሔር ቃል ግን ይሰራል። ካፍህ የሚወጣው የእግዚአብሔር ቃል ግን እሱ ኃያል ነው፣ የሚሰራ ነው። ጅማትና አጥንትን የሚለያይ ነው። ክብር ለጌታ ይሁን። የእግዚአብሔር ቃል ይሰራል። አሜን። ክብር ለጌታ ይሁን። ይህ የእግዚአብሔር ቃል ይሰራል። ስለዚህ ይህንን የእግዚአብሔር ቃል ስላንተ የተነገረ የእግዚአብሔር ቃል እግዚአብሔር ለአንተ የሰጠ ይህንን ቃል ተነስተህ አውጅ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እስከ ዛሬ አይተህ የማታውቀው ነገር ታያለህ። ለምን ቃሉ ይሰራል? ለምን ቃሉ እጅግ የጸና የትንቢት ቃል ስለሆነ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሁላችንም እንነሳና መዝሙር 91 ክብር ለጌታ ይሁን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። መዝሙር 91 ሁላችሁም ያወጣችሁ ይመስለኛል። ጌታ ኢየሱስ ጌታ ነው። በልዑል መጠጊያ የሚኖር ሁላችንም እናንብበው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነኛል። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነኛል። በላባዎቹ ይጋርደኛል፣ በክንፎቹ በታች እተማመናለሁ። እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አልፈራም አልፈራም። በአጠገቤ ሺህ በቀኝ 10,000 ይወድቃሉ፣ ወደ እኔ ግን አይቀርቡም። በዓይኖቼ ብቻ እመለከታለሁ፣ የኃጥአንን ብድራት አያለሁ። እግዚአብሔር ተስፋዬ ነው፣ ልዑልን መጠጊያ አድርጌአለሁ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍት ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቶን ስለ እኔ ያዛቸዋል። እግሮቼም በድንጋይ እንዳሰናከሉ በእጆቻቸው ያነሱኛል። ተኩላውና እባቡን እጫማለሁ፣ አንበሳውንና ዘንዶውን ረግጣለሁ። በእግዚአብሔር ተማምኛለሁና በእግዚአብሔር ተማምኛለሁና በእግዚአብሔር ተማምኛለሁና ያስጥለኛል። ስሙን አውቄአለሁና ይጋርደኛል። እጠራዋለሁ ይመልስልኛል። በመከራዬም ጊዜ ከኔ ጋር ይሆናል። ያድነኛል ያድነኛል ያድነኛል፣ ያከብረኛል። ረጅም ዕድሜም ያጠግበኛል። ማዳኑንም አያለሁ ማዳኑንም አያለሁ ማዳኑንም አያለሁ። በቤቴ ማዳኑን አያለሁ።
አያለው በቤቴ የእግዚአብሔርን ማዳን አያለው በቤቴ የእግዚአብሔርን ማዳን አያለው በትውልዴ የእግዚአብሔርን ማዳን አያለው በሀገሬ የእግዚአብሔርን ማዳን አያለው። እሱ አዳኝ ነው። እሱ አዳኝ ነው። እሱ አዳኝ ነው። በእግዚአብሔር እተማመናለሁ። በእግዚአብሔር እተማመናለሁ። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። የሚያሳጣኝም የለም። የሚያሳጣኝም የለም። እግዚአብሔር እረኛዬ ነው። እግዚአብሔር አንተ የምድር ጨው ነህ ብሎኛልና እግዚአብሔር አንተ የምድር ጨው ነህ ብሎኛልና በሚመጡት ዘመናት ምድርን አጣፍጣለሁ። በሚመጡት ዘመናት ምድርን አጣፍጣለሁ። እግዚአብሔር አንተ የዓለም ብርሃን ነህ ብሎኛልና በሚመጡት ዘመናት በዓለም ላይ አበራለሁ። በዓለም ላይ አበራለሁ። በጨለማው መንግስት ላይ አበራለሁ። በአሕዛብ ላይ አበራለሁ። በኢኮኖሚው ላይ አበራለሁ። በፖለቲካው ላይ አበራለሁ። በምድሪቷ ላይ አበራለሁ። በንግዱ ላይ አበራለሁ። እግዚአብሔር የዓለም ብርሃን ነህ ብሎኛልና እግዚአብሔር የዓለም ብርሃን ነህ ብሎኛልና በኔ ቤት ጨለማ አይገኝም። በኔ ቤት ጨለማ አይገኝም። ብርሃን ሲበራ ጨለማ እንደሚወጣ ብርሃን ሲበራ ጨለማ እንደሚወጣ በኔ ቤት ጨለማ አይገኝም። እግዚአብሔር የዓለም ብርሃን ነህ ብሎኛልና እግዚአብሔር የዓለም ብርሃን ነህ ብሎኛልና ለበረከት ሁን ብሎኛልና ለበረከት ሁን ብሎኛልና ለበረከት ሁን ብሎኛልና ለበረከት ሁን ብሎኛልና በሚመጡት ዘመናት ለበረከት ሆናለሁ። ለበረከት ሆናለሁ። የእግዚአብሔር አፍ ይህንን ተናግሯልና በሚመጡት ዘመናት ለበረከት ሆናለሁ። የምባርከው ይባረካል። የምባርከው ይባረካል። የምባርከው ይባረካል። የምረግመው ይረገማል። የምረግመው ይረገማል። የምረግመው ይረገማል። ይህ ኪዳን አለኝና ይነቀል የምለው ይነቀላል። ይፍረስ የምለው ይፈርሳል። ይገለበጥ የምለው ይገለበጣል። ይተከል የምለው ይተከላል። ይሰራ የምለው ይሰራል። እግዚአብሔር ቃሉን ያጸናል። እግዚአብሔር ቃሉን ያጸናል። እግዚአብሔር ቃሉን ያጸናል። በሚመጡት ዘመናት የኔና የትውልዴ ከፍታ አያለሁ። በሚመጡት ዘመናት እግዚአብሔር እኔን ራስ ያደርገኛል። በሚመጡት ዘመናት እኔ ገዢ ነኝ። እኔ ገዢ ነኝ። እኔ የበላይ እንጂ
ይገዛለሁ።